ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 3 ጸሐፊ ኻሊድ አቅራቢ ይፋት ሎቭ ስቶሪት። ወንድም አለም ጀግና እኮ ነህ አኮራኝ ሲል አብርሽ ከሀሳብ ያቋረጠኝ። ደሞ ምን አረኩ? የዛሬ ሰበራችን ሆናችሁ እኮ አንተና ራቢ። ግን እኮ ጀማል አይቶናል። ደሞ ብታዩ በርበሬ መስሏል። ደሞ ጩቤዋን አይሳይቶኛል አልኩት። በደስታ ሲፍነከነክ የነበረው የጓደኛዬ ጥርስ በቅጽበት አጠለሸ። ማን ጀማል ነው? ለዶሮ የሚሮጥ ወንድ ጩቤ ይዞ መሸለል አማረው? ተወኝ አታስቀኝ። ደግሞ ከመቼ ወዲህ ነው ጀማል ሲያፈቅር ያየ ነው? ተወኝማ አታስቀኝ አለና አንድ እጁን ትከሻዬ ላይ አስቀምጦ ደግሞ ካፈቀራትም ሁሉንም ነገር ያሳየናል ጊዜ ገልጦ ለአሁኑን አንወጣና ፈታ እንበል ብሎ እጄን ሊጎትት ሲሞክር አልወጣም ብዬ ፍግም ብዬበት ነበረ። ቢሆንም ተሸነፍኩለት። ሁሌም ቢሆን ለምንወዳቸው ሰዎች መሸነፍ ግድ ይለናል። የመለቀቂያ ሰዓት ደርሷል። የመለቀቂያ ደወል ሲደወል ቦርሳዬን ይዤ ወደ ቤት አዘገምኩ። በፍጥነት እየተራመድኩበት ባለውበት ሰዓት ከፊቴ ወደ እኔ የሚመጣ አንድ ወጣት ጣቱን ቀስሮ ከኋላዬ ሰው እየጠራ ነው አለኝ። ዞር ብዬ ስመለከት ራቢያን አየኋት። በፍጥነት እየሮጠች ስትመጣ ወደ እኔ አጠገቤ ስትደርስ አጎንብሳ እያለከለከች አረዊ አንተ አሰማም እንዴ ወይስ ኩራት መሆኑ ነው ብላ ማለክለኳን ቀጠለች። ኧረ አልኮራሁም፣ ዝም ብዬ ሳስብ ነበር። እና በዚህ ልክ ተገቢ አይመስለኝም። ቶሎ መክታት ይኖርብሃል። እንዲቆጣጠርህ አትፍቀድለት አለችኝ። አንዳንዴ እንደ መምከር ያረጋታል። ሰው ደብሮት ማየት አትፈልግም። ዛሬ መንገድ ቀይረሻል፣ ቤት ቀየራችሁ እንዴ አልኳት። በውስጤ ምነው በቀየሩ እያልኩ እየተመኘው ወደ ገበያ ልወጣ ነበረ። መንገድ ላይ አንተን አየው። አሪፍ ነዋ። ቦርሳችንን እና አብርሽ ጋር አስቀምጠን አብረን እንሂድ። በጣም ደስ ይለኛል። እና አብርሽ ዘንዳ ስንደርስ እኔ ተነጥዬ ወደ ቤት ገባሁና ቦርሳችንን ጠረጴዛው ላይ አስቀመጥኩት። የራቢያን ቦርሳ ያየ አብርሽ ተገርሞ እኔ አላምንም የራቢያ ቦርሳ ሲል መገረሙን አሳየኝ። ሌላ ነገር አታስብ፣ ምንም አልተፈጠረም፣ ጀስት ገበያ። ወሬውን ሳልጨርስ ተነጥየው መሮጥ ጀመርኩ። ግሩም ከሆነ ደስታ ጋር ሂድ አሁን ሂድላት፣ ስትመለስ በዝርዝር ትነግረኛለህ እያለ በመጮ ሰፈሩን አደመቀው። ከራቢያ ጋር ቀስ እያልን ወደ ገበያ መራን። አልፎ አልፎ ትከሻዬን ቸብ ታደርገኛለች። እኔም ድገሚኝ የኔ ማር ድገሚኝ እላለሁ በሐሳቤ። ገበያ ደርሰናል፣ ግን መራመዳችንን አላቋረጥንም። እስካሁን የት እንደምንሄድ አልጠየቅኩም። ሳልጠይቅ ነበር ስከተላት የነበረው። ልቤ ያረፈበት ቦታ ነበር ሲከተል የነበረው። ገበያ ውስጥ ከገባን በኋላ ብዙም ሳንጓዝ አንድ አሸብራቂ በዲም ላይት የተከበበ ሱቅ ውስጥ ደረስን። በሚያምሩ የሴትና የወንድ ልብሶችና ሰዓቶች፣ ጌጣጌጦች ሱቁን አሸብርቀውታል። ሱቅ ውስጥ አንድ ተለቅ ያለች ወጣት ሴት ትታየኛለች። በእውነታው ከራቢያ ጋር የሚያመሳስል ነገር አላቸው። ራቢያን ባላፈቅር ኖሮ አይኔ ይንዠዋዠቅ ነበረ። ከቶ አይነ ከመዋዠቅ ውጭ ምን ስራ ኖሮት? ራቢያ የሌለባትን ድፍረት አየሁባት። ወገቧን ታጥቃ ሱቅ ውስጥ መንጎራደድ ስትጀምር ምን ልታደርግ ይሆን እያልኩ ሳሰላስል ነበር። እስኪ ለዚህ ሸበላ ቆንጆ አንድ ነገር አሳይኝ፣ እንደ ሱፍ ነገር አለቻት ራቢያ። ደነገጥኩ። መብረቅ ነበር የመታኝ። ምን አይነት ከለር ይሆንለት አለቻት ባለሱቋ። ራቢያ ወደ እኔ ዞራ እንድመርጥ ነገረችኝ። ያልሰማኋት መስዬ ከረራ ስለባት አንተ ንቃ አለችና መንቃቴን ስታይ ምን አይነት ከለር ይሁንልዎት አቶ የኔታ ብላ እንደ መሳቅ ኮስተር አለች።
አንቺ በቃሽ፣ ምን የሚሉት ቀልድ ነው ብዬ አጓራሁባት። ፊቷ ተቀየረ። አረ ተረጋጉና ምረጡ፣ የምን ጭቅጭቅ ነው ደግሞ አለች ባለሱቋ። አውርታ ሳትጨርስ ወደ ራቢያ ዞር ብዬ እኮ አንቺ ሱፍ ልትገዢ ከቶ ለኔ ጥያቄ ነበር። ዝም። እሺ ገንዘብ ከየት አመጣሽ? ኦ ለካስ አልነገርኩም አለችና መጓጓቴን እያየች እንዳላወራ ፋታ ሳትሰጠኝ ሎተሪ ደረሰኝ እኮ ብላ በሁለት እጆቿ አንድ እጇን ይዛ ያዙ ይልቀቁኝ አለች። በቻው መሄዴ ነው። መራመድ ከመጀመሪያ ግዙፍ የሆነ ፈገግታ ሲዘንብ በሰውነቴ በሰበሰ፣ ልቤ ሰለለ። የራቢያ ፈገግታ ከዝናቡ ነጥዬ ማዳመጥ የጀመርኩት ሰዓት ነበር። መልሼ ዞርኩ። ያየሁት ነገር ከበደኝ። ራቢያ መሬት ላይ ያለውን ዝርግ መቀመጫ ተደግፋ ቁልቁል አቀርቅራ ፋታ የማይሰጥ ፈገግታ ትስቃለች። ቀና ብላ የባለ ሱቋን እጅ እየመታች ተሳካልኝ፣ የት አባቱ ችርስ ተባባሉ። ተመልሼ ገባሁ። የተደረገብኝ ነገር ፕራንክ አልነበረም፣ የፍቅር ቅመም ነበር። ከመቀመጤ በፊት ባለ ሱቋን ተዋወቅኳት። ራቢያ አስተዋወቀችኝ። ጓደኛዬ ነበረች፣ ትዕግስት እባላለሁ። ተቀምጠን ብዙ ወሬ ብዙ ተጫወትን። ከጥቂት ሰዓታት በኋላ እኔና ራቢያ ከሱቁ ወጥተን መራመድ ጀመርን። ሰዓቱን ያየሁት ጊዜ ደንግጬ ታውቂያለሽ፣ ገና እኮ ነው፣ አሁን አንሄድ፣ ትንሽ እንቆያለችና በሁለት እጆቿ አንድ እጄን እየጨበጠች ደሞ እኮ ቤት ውስጥ ሰው የሉም አለችኝ ተማጽኖ አስመስላ። ለመሄድ ግን መጨከን ነበረብኝ። ያን ደግሞ አልችልም። የት ሄዱ? ሊጠይቁ ክፍለ ሀገር። ቢያንስ ልሸኝሽ። መራመድ ከጀመርን ትንሽ ከመራመዳችን ልቤ እየተቅለበለበ እጇን አስጨበጠኝ። 5 ጣቶቿን 10 ሆኑ። ዳሩ እጆቿ በጣም ለስላሳ ናቸው። እኔ ምልሽ አልኳት። አንቺ የምትለኝ? እጆችሽ ለስላሳ ናቸው በጣም። ዝም። እንደ ማፈር አቀረቀረች። ቢሆንም ትራመዳለች። የልቤ ሰጠኋት ሲመስለኝ ስራ ሰርተሽ አታውቂም አይደል አልኳት። አስቤ ነበር ማፍቀሯን ለመክታት፣ ቢሆንም ደሞ ቅር አላት። መስሎ ነው ከበድ ያሉ ስራ አይፈቀድልኝም እንጂ ስራማ ቅር ብሏታል። ይህንን ያየሁት ጊዜ ስሜቷን መቀየር ፈለጉ። አምንሻለሁ፣ ለዛም ነው ስነካሽ ችግሬን የረሳሁት አልኳት። ለቅጽበት ሳቅ ብላ ደነገጠች። ችግር አለብህ እንዴ? ችግርሽን ያለ መንካት በራሱ ትልቅ ችግር ነው ብዬ እንደ መሳቅ ሲያደርገኝ ተከትላኝ አውካካች። መራመድ ስንጀምር እጆቿን ከፍ አድርጋ ጡንቻ ባይኖረኝም መዳሰስ ጀመረች። አንገቷን ትከሻዬ ላይ አስደግፋ የልባችንን ቅላጼ እያዳመጥን እነ ራቢያ ሰፈር ደረስን መሰለኝ። ቆምን። ቤቷን ጠቁማ አሳየችኝ። ልቤን ከፍቻ አላሳየኋትም። የእሷ ግን ከፍታ ያየሁት ያህል ተሰማኝ። እሺ በሂጂ፣ የሆነ ሰው ያይናል ብዬ ሳልጨርስ ጥምጥም አድርጋ አቀፈችኝ። እንደ ትላንትናው አይነት ስሜት ጥልቅ ባይሆንም ልቤ አንድ ነውና መደለቅ ጀመረች። ተነጣጥለን መራመድ ስንጀምር ከአይን እስከምንሰወር ድረስ እየዞርን ስንተያይ ነበር። ጠዋት አዝኜ ተክዤ እንዳልነበር አሁን ሁሉም ነገር ፍቅር ሸተተኝ። የፍቅር ትልቁ ስጦታ ተስፋ ሳይሆን አይቀርም። ወደ ቤት ልደርስ ትንሽ መንገድ ሲቀረኝ የሆነ ነገር ከሆነ ሰው አጣራው። ራቢያ ትገርማለች፣ ውሸታም ናት፣ ዋሽታኛለች። ቤተሰብ ክፍለ ሀገር ሄደዋል ያለችው ውሸቷን ነበረ። ፈጥን ባለ እርምጃ ቤት ውስጥ ደርሼ እንደገባው ተመለስክ የኔ ልጅ፣ ጓደኛህስ ተሻለው አለችኝ እናቴ። ግራ እየተጋባው የነገረች ነገር ደስታዬ ላይ ሌላ ደስታ ጨምሮ ነበረ። ቅድም እኮ ስትለቀቁ ጓደኛ አብርሃም መጥቶ ጓደኛን አሞት ልታሳክም አብረው እንደሄደ ነግሮኛል። እናም ልጄ ቀረ ብለሽ እንዳትጨነቂ ብሎ ነግሮኝ ነበረ አለችኝ።
እኔማ በጣም ተገረምኩ። እናቴ ትጨነቃለች ብዬ አለማሰቤ ቢያሳክከኝም በአንድ በኩል ከራቢያ ጋር በአንድ በኩል በሌለሁበት ክፍተቴን የሚሞላ አብርሽን የመሰለ ጓደኛ ማግኘቴ በጣም ደስታ ተሰማኝ። ለእናቴማ ቃላት የለኝም። ዛሬ ያየሁትን ነገር ተአምር ነበረ። በአመት አንድ የማይታይ ተአምር። አብርሽን አየሁት። ቤታችን አልፎ ሊገባ ሲል ተገጣጠምን። ደንግጬ ነበረ። አብርሽን ባወቅኩበት ድፍን 5 ዓመታቶች ውስጥ አንድም ቀን ጠዋት ተነስቶ አይቼው አላውቅም ነበር። ደግሞም ቤት ድረስ መጥቶ ሊጠራኝ የማይታሰብ ነበረ። ሁሌም የማማረረው ስጠራው በማንቀላፋቱ ነው። ዛሬ በሰላም ነው አብርሽ ነህ? አንተ በጠዋት ተነስተህ ጠራኝ አልኩት። በሚገባ ሰው እኮ አንዳንዴ ይለወጣል፣ ድንጋይ ካልሆነ በቀር እየተጀነነ። እኔ አላምንም። እኔ ምልህ ትላንትና እንዴት ነበር አለኝ። ገና ካሁኑ በጧት የመነሳቱ ሚስጥር ገባኝ። ነገሩ ግልጽ ነው። አንዱ ምክንያት ያንተ ነህ አልኩትና እየተገረመውን ፊቱን እያየሁት እንዳንተ አይነት ጓደኛ ያገኘ ሰው ምንኛ ታድሏል አልኩት። ሆድ ባሰውና ሚስጥር ክፍል 3 ታሪኩ ይሄን ይመስል ነበር። በሚቀጥለው ፕሮግራም ክፍል 4ን ይዤላችሁ እቀርባለሁ። እስከዛው ቸርን ሰንበት። ቻናሉን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ባይ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ።